በየሳምንቱ የጤና ነክ ጉዳዮች እናነሳለን፣ እንማራለን፣ እንመካከራለን። እንግዲህ አብዛኛው ጊዜ ለአዋቂዎች የሚሆን ቦታ ነው የምናሳየችው። ዛሬ ግን ሳራ ለልጆች የሚሆን አንድ ቦታ ጎራ ብላለች። ፔዲኬር እንግዲህ የልጆች የሕክምና ማዕከል ይሰኛል። በዛ ውስጥ የተለያዩ የልጆች የሕክምና አገልግሎቶች ይሰጡበታል። ልጆቻችሁ ትንሽ አመም ሲያረጋችሁ ለሚያሳስቧችሁ አሪፍ መፍትሄ ይመስለኛል። ወደ ስለ ጤናው እናልፋለን። መልካም ጊዜ፣ አብራችሁ ቆዩ። ሄሎ ወይ እንዴት ነሽ? አዎ አለሁልሽ። ኧረ እባክሽ ቤቢን አመመው? በጣም ቆየበት። ቆይ እስቲ የሚገርምሽ ነገር አንድ ቦታ ሰምቼ ነበረ። ራሴ በደንብ ላረጋግጥና ተመልሼ ልደውልልሽ። እሺ በቃ አትጨናነቂ። ቻው። ሃይ ሳራ፣ እንዴት ነሽ? ደህና ነሽ ወይ? አለን። ምን እግር ጣለሽ ዛሬ? እኔ እንግዲህ ዛሬ ለአንድ ጓደኛዬ ቆንጆ የህፃናት ሕክምና ልጠቁማት ፈለግኩና ዞር ዞር ስል ወደዚህ ፔዲኬር ለምን ጎራ ልልም ብዬ መጣ። ትክክል። ፔዲኬር ፔዲያትሪክስ ኤንድ ሰርጂካል ሴንተር ይባላል ድርጅታችን። የተቋቋመው በህፃናት ሕክምና ላይ በሚሰሩ ሐኪሞች ብቻ ነው። በእነሱ ህብረት ነው የተሰራው። ከህፃናት ስፔሻሊስቶች ጀምሮ ጠቅላላ ሐኪሞች፣ የቀዶ ጥገና እና የተለያየ ሰብ ስፔሻሊቲ ያላቸው ወደ 15 የሚሆን የኩላሊት፣ የልብ፣ የአንጀት እና የጉበት እንደዚሁም የተለያዩ የስኳር ብዙ አይነት ሰብ ስፔሻሊቲ ያላቸው ሐኪሞች ሼር ሆልደርስ ናቸው ከኛ ጋር፣ እንዲሁም ደግሞ እዚህ ይሰራሉ ማለት ነው። ዶክተር እንግዲህ የልጅ ነገር ታውቂዋለሽ። ልጆቻችን ከሚያማቸው እኛ ብንታመም ነው የሚቀለን አይደል? በጣም ያሳስባል። እና ለልጅ ሆስፒታል መምረጥ ስናስብ ብዙ ነገሮችን ኮንሲደር እናደርጋለን። እና ፔዲኬር ምን የተለየ ነገር ይዞ መጣ? ፔዲኬር እንግዲህ እዚሁ እናቶች የትም ቦታ ሳይንከራተቱ አንድ እዚህ ከመጡ የሚፈልጉትን ሰርቪስ እዚሁ አግኝተው እንዲሄዱ ነው የምናደርገው። ለምሳሌ አንድ የሆድ ህመም ያለው ልጅ በአጋጣሚ የስኳር በሽታ ቢኖረው ለሆድ ህመሙ ሌላ ቦታ፣ ለስኳሩ ሌላ ቦታ፣ ለቀዶ ጥገና ደግሞ ሌላ ቦታ አንልካቸውም። በፈረንጆቹ ዋን ስታፕ ሻፕ ይባላል። እዚህ ሁሉ ነገር እንዲያልቅ ነው የምንፈልገው። ለወደፊትም እንግዲህ በጀነራል ሆስፒታል ደረጃ የሚያድግ ሆስፒታል ብዙ ፖቴንሻል ያለው ሴንተር ነው። ስለዚህ ይህን ያህል ካልሽን ደግሞ እኔም እንድመሰክር ዞር ዞር እያለን እናያለን። እንግዲህ ታካሚዎቻችን ከገቡ በኋላ ወደዚህ ወደ ትሪያዥ ሩም የሚባላል እዚህ ገብተው ትኩሳታቸውን፣ የልብ አመታቱን፣ ኪሏቸውን ከተለኩ በኋላ ወደ አውት ፔሸንት ዲፓርትመንት ወደሚባለው ትሪያዥ በሚታረጉት ይሄ ልጆች ይፈሩ የለ በጣም ይወዱታል። በዚህ በኩል እንሂድና እስቲ እንየው። አሁን ወደ ኢመርጀንሲ ሩም ነው የምንገባው። ታካሚዎቹ ኢመርጀንሲ የሆነ ነገር ከሌላቸው ቀጥታ ወደ አንደኛ ፎቅ ወደ ኦፒዲ ነው የሚሄዱት። ነገር ግን በድንገተኛ መታከም ካለባቸው እነዚህ ሁለት አልጋዎች አለ። ለኢመርጀንሲ የሚያስፈልጉን ሞኒተሮች አሉ። እዚህ በደንብ ከተረጋጉ በኋላ ሪሰስቴት ከተደረጉ በኋላ ከዚህ የሚሸኙ ሊኖሩ ይችላሉ። አንዳንዶቹ ግን ተኝቶ መታከም ካስፈለጋቸው ከዚህ ወደ ዋርድ ይሄዳሉ ማለት ነው። እኔ የምልሽ ዶክተር ሁሌ የህፃናት ሕክምና ማዕከል ሲባል ከስንት ዓመት ነው የሚጀምረው? ከጨቅላ ህፃናት ከተወለዱበት ከአራስ ልጆች ጀምሮ ከዛ ጀምሮ ነው የምናየው እስከ 18 ዓመት ድረስ። እሺ አሁን ደግሞ ወደ ዋርድ እየሄድን ነው። እንግዲህ ዋርድ ውስጥ ጀነራል ፔሸንት የሚተኛበት አለ፣ ታካሚዎቻችን የሚተኙበት።
ወደዚህ ደግሞ የካንሰር ታካሚዎቻችን የሚታከሙበት ክፍል ነው እንደምታዩ እና ሐኪሞቻችን ሰብ ስፔሻሊስቶች ናቸው። በዚሁ ላይ ስራ ብቻ የሚሰሩ የደምና የህፃናት ካንሰር ላይ የሚሰሩ ነው። እዚህ ውስጥ መግባት አንችልም፣ ምክንያቱም ለፕራይቬሲም ሌላ ደግሞ የካንሰር ታካሚዎች ትልቅ ጥንቃቄ ስለሚፈልገው እዚህ ውስጥ መግባት አንችልም። እንዲያውም ራውንድ አድርገው እየወጡ ነው። ዶክተር ጋሻው ዶክተር ህያው ዶክተር ጋሻው እባላለሁ። በፔዲኬር የህፃናት ህክምናና የህፃናት ቀዶ ህክምና ማዕከል የህፃናት የደምና ተያያዥ እንዲሁም የካንሰር ህክምና ሰብ ስፔሻሊስት ሐኪም ነኝ። በፔዲኬር አንዱ ከምንሰጣቸው የህክምናዎች አንዱ የህፃናት የካንሰር ህክምና ሲሆን አሁን ካየኋት ታካሚ የህፃናት የደም ካንሰር ታካሚ ነች። በህፃናት የደም ካንሰርን በምንመለከትበት ጊዜ ከህፃናት የካንሰር አይነቶች በዋናነት 30% የሚሸፍነውን እንዲሁም ደግሞ የመዳን እድሉ ከ90% በላይ የሆነ የህፃናት የካንሰር አይነት ነው። ህክምናውም በጊዜያት የሚሰጥ ሲሆን ይህ ይህች ታካሚያችን ለኬሞቴራፒ ወይም በደም ስር ለሚሰጥ ህክምና አልጋ ይዛ ህክምናዋን እየወሰደች ትገኛለች። ስለዚህ ፔዲኬር ከደም ካንሰር ውጭ ለተለያዩ የካንሰር በሽታዎች ለህፃናት ህክምና ይደረጋል ማለት ነው። ትክክል። ስለዚህ የፔዲኬር የህፃናት ህክምናና የህፃናት ቀዶ ህክምና ማዕከልን በምናይበት ጊዜ በአሁኑ ጊዜ 5 የህፃናት የደምና ተያያዥ እንዲሁም የካንሰር ህክምና ሰብ ስፔሻሊስቶች አሉ። 7 የሚሆኑ የህፃናት ቀዶ ህክምና ስፔሻሊስት ሐኪሞች አሉ። የህፃናት የካንሰር ህክምና ከደም ካንሰር በተጨማሪ ሌሎች የህፃናት ካንሰር እንደ ንፍፊት ካንሰር፣ የኩላሊት እጢ፣ ኒውሮብላስቶማ የምንላቸው የአጥንት ካንሰር ህክምናውን እያገኙ ይገኛሉ። የፔዲኬር የህፃናት የካንሰር ህክምና በመልቲዲሲፕሊናሪ ትሪትመንት ወይም በተቀናጀ በሐኪሞች የጋራ የምክክር ጉባኤ የሚከናወን ሲሆን በጋራ የህፃናት የደምና የካንሰር ሰብ ስፔሻሊስት ሐኪሞች ከሬዲዮሎጂ እንዲሁም ከህፃናት የቀዶ ህክምና ባለሙያዎች ጋር በመሆን ህክምናውን እየሰጡ ይገኛሉ። እና በተጨማሪ ይሄ ኤምዲቲ የሚባለው መልቲዲስፕሊናሪ ቲም የሚባለው ቅድም እንዳየሽው ቦርድሩም ውስጥ ተሰብስበን ስለ አንድ ታካሚ ነበር የምንነጋገረው እና ለካንሰር መጥቶ ሌላ ተጓዳኝ የሆነ ችግር ቢመጣ ቀዶ ጥገና ቢያስፈልገው ይሄ መልቲዲስፕሊናሪ ቲም ተመካክሮ ትክክለኛውን ህክምና ለመስጠት በህብረት የምናደርገው ነገር ነው። ቴንክ ዩ ዶክተር ጋሻው። እናመሰግናለን ዶክተር ጋሻው። ቴንክ ዩ። አሁን አንዱን አድሚሽን ሩማችንን አይተሻል። የሚቀጥሉት ደግሞ በሌላ በተለያዩ ምክንያቶች ታክመው ተኝተው የሚታከሙበት ክፍል ነው። ይሄኛው ደግሞ ቪአይፒ ሩማችን ነው። ስለዚህ ላይም እንደዚሁ ተጨማሪ ሩሞች አሉን። አሁን ቀጥሎ የምንሄደው ወደ ሰርጂካል ዩኒታችን ነው። ሐኪሞቻችን ኦፐሬሽን እየሰሩ ነው። እዛ ያለውን ነገር ደግሞ እናያለን ሄደን። እሺ ሳራ፣ አሁን ልብሳችንን ቀይረን ወጥተናል። ወደ ኦፕሬሽን ቲያትር ነው የምንገባው። አይ ቲንክ በአጋጣሚ ሰርጀሪ እየሰሩ ይመስለኛል። እስቲ ወደ ውስጥ እንግባና ምን እየሰሩ እንደሆነ እናያለን። እሺ ሳራ፣ ይሄ ደግሞ ሰርጂካል ሩማችን ነው። 2 ሰርጀሪ የሚሰራባቸው ሩሞች አሉን። ይሄ አንደኛው ቴብል ነው። አሁን የቀዶ ጥገና ሐኪማችን ሰርጀሪ እየሰራ ነው ያለው። እንደምታዩ ሁሉም ኢኩፕመንት የተሟላ ነው። አነስቴዚያ ማሽኑም ሌተስት የተባለ ለህፃናት ሰርጀሪ በጣም ተስማሚ የሆነ በአጋጣሚ መብራት ቢጠፋ ለተወሰነ ጊዜ ራሱ ራን የሚያደርግ ነው። ስለዚህ ምንም አይነት ችግር ባያጋጥመን እዚሁ ሃንድል የምናደርግበት ሲቹዌሽን ያለው ማለት ነው። እሺ ሳራ፣ እንዳየሽው እንግዲህ የቀዶ ጥገና ክፍላችንን አይተን ወጥተናል። እንግዲህ እንደነገርኩሽ የሰርጀሪ የሚሰራበት 2 ቴብል አለን። 2 ሐኪሞች 2 የቀዶ ጥገና ሐኪሞች በአንድ ጊዜ እኩል ሰርጀሪ ማድረግ የሚችሉበት ማለት ነው። እና ይሄ ሰርጀሪው የሚሰራው ሰርጀሪ እንግዲህ በጣም የተለያየ ሰርጀሪ ነው የሚሰራው። በድንገተኛ የሚሰራሉ አንዳንዴ ደግሞ ስኬጁል አድርገው የሚሰሩት ይኖራቸዋል ማለት ነው።
በአጋጣሚ ጨርሰው ወጥተዋል። እንግዲህ ሰርጀኖቹ እንግዲህ የምጠይቂያቸው ነገር ካለ እነሱ ምናልባት ያስረዱናል። ሰላም ዶክተር ኢዘዲን እንኳን ቅድም ሰርጀሪ ፐርፎርም ስታደርግ አይተን ነበር እና ምን አይነት ሰርጀሪ ነበር? እንዴት ጥሩ ተጠናቀቀ? መጀመሪያ ሰርጀሪው ጥሩ ነበር። ዶክተር ዚነዲን በከር እባላለሁ። የህፃናት ቀዶ ህክምና ስፔሻሊስት ነኝ በፔዲኬር። እንግዲህ ቀደም ብሎ ስንሰራ የነበረው ኦፕሬሽን የወንድ ልጅ የዘር ፍሬ በቦታው ያለመኖር ኦፕሬሽንን ወደ ታች ወደ ቦታው ለመመለስ የሚደረግ አይነት ኦፕሬሽን ነው ስናደርግ የነበረው። ኦፕሬሽኑም በተሳካ ሁኔታ ተጠናቋል። ምን ያህል ተደጋጋሚ የሚከሰት ነገር ነው በልጆች ላይ ይሄ ነገር? እንግዲህ አልፎ አልፎ ከ100 ህጻናት 4-5ቱ ይህንን ህመም ይኖራቸዋል። ብዙ ጊዜ ደግሞ በተቻለ መጠን ከ6 ወር እስከ 1 ዓመት ባለው ጊዜ ውስጥ በኦፕሬሽን ቢስተካከል ይመረጣል። ዶክተር ካንተ ጋር ተዋወቅ። እሺ፣ ዶክተር ወርቅዬ ጥጋቤ የህፃናት ቀዶ ህክምና ስፔሻሊስት ፔዲያትሪክ ሰርጅን ነኝ። የተቋሙም መስራች አባል ነኝ። ልክ እንደኔና እንደ ዶክተር ዚነዲን ሌሎችም በህፃናት ቀዶ ህክምና ያሉ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች አሉን። ለምሳሌ የአንገት በላይ ቀዶ ህክምና፣ የፕላስቲክ ሰርጀሪ ቀዶ ህክምና፣ በህፃናት የነርቭና የጭንቅላት ወይ ደግሞ በእንግሊዝኛው ኒውሮ ሰርጀሪ፣ እንዲሁም በህፃናት ደግሞ ሰብ ስፔሻላይዝ ያደረጉ ፔዲያትሪክ ኒውሮ ሰርጅን፣ በአጥንት በህፃናት የአጥንት ቀዶ ህክምና ፔዲያትሪክ ኦርቶፔዲክ ሰርጅን፣ እንዲሁም ደግሞ በአነስቴዣ በማደንዘዣ በህፃናት ላይ ሰብ ስፔሻላይዝ ያደረጉ የህፃናት አነስቴዣ ሰብ ስፔሻሊስት ሐኪሞች እና ሌሎችም በማዕከላችን አሉ። እንግዲህ የህፃናት ቀዶ ህክምና ዘርፈ ብዙ ችግሮችን ይይዛል። ከጭንቅላታችን እስከ እግራችን ያሉ የቀዶ ህክምና ችግሮችን ይይዛል። ይህ ያለው የህክምና ቡድን እንደ አንድ ቲም የህፃናትን ቀዶ ህክምና በተሻለና ደረጃውን በጠበቀ መልኩ ለመስጠት እያገለገልን ነው። ዝግጅቱን በዛ ልክ ነው። የህፃናት ቀዶ ህክምና ብዙ ነገሮችን ይይዛል። በዋነኝነት የህፃናት ቀዶ ህክምና አብዛኛው ነገር ከአፈጣጠር ወይም ደግሞ ልጆች ሲወለዱ ወይም ህፃናት ሲወለዱ በልዩነት ይዘው የሚፈጠሯቸው ችግሮች ላይ ብዙ ጊዜ የምንሰራው ቀዶ ህክምና እሱ ላይ ነው። ያ ደግሞ ሲባል ብዙ ሁሉንም የሰውነታችን ክፍል ላይ የሚከሰቱ ችግሮች ሊኖሩ ይችላሉ። ከደረት ከጭንቅላት ጀምሮ የነርቭ ዘንግ ክፍተት፣ የአንገት በላይና የመተንፈሻ ቱቦና የጉሮሮ ያፈጣጠር ችግሮች፣ ሆድ እና የአንጀት አካባቢ ያፈጣጠር ችግሮች፣ የጉሮሮ ኮምፕሊት አለመፈጠር፣ የአንጀት ያፈጣጠር ችግሮች፣ የኩላሊትና የሽንት ቱቦ ወይም ደግሞ መስመር ያፈጣጠር ችግሮች፣ የማህፀን ያፈጣጠር ችግሮች፣ የሰገራ መውጫ ዝግ ሆኖ የመፈጠር ችግር እና ሌሎችንም ሊይዝ ይችላል። ከዛ በተጨማሪ ደግሞ ልጆች በእድገት ላይ ያሉ ልክ ሲያድጉ የሚፈጠሩ ችግሮች ይኖራሉ። እንዲሁም ደግሞ ልክ እንደ አዋቂ የሚኖሩ ችግሮች ይኖራሉ። አዋቂ ላይ የምናያቸው ድንገተኛ የሆኑና ድንገተኛ ያልሆኑ የምንላቸው ችግሮች ልክ እንደ ትርፍ አንጀት ኢንፌክሽን፣ የአንጀት መጣጠፍ፣ መጠላለፍ፣ አክሲደንት፣ ትራውማ፣ አደጋዎች እና ሌሎችም የሐሞት ጠጠር፣ የኩላሊት ጠጠር እንዲሁ የምንላቸው ማንኛውንም አይነት በአዋቂ ላይ የሚከሰቱ ቀዶ ህክምና ችግሮችም በህፃናት እድሜ ክልል ላይ ሊከሰቱ ይችላሉ። እንግዲህ ህፃናት ስንል ህፃን የሚለው እድሜ ክልል ከእድሜ ገና ህፃናት ሲወለዱ ከጫቅላ ህፃንነት ጀምሮ እስከ ጉልምስና እስከ 18 እድሜ ክልል ያለውን ቀዶ ህክምና ችግሮች ይይዛል ማለት ነው። በተደጋጋሚ ግን ልጆች ላይ ፐርፎርም የምታደርጉት የቀዶ ጥገና አለ? ተደጋጋሚ የሚከሰት ችግር ላይ አሁን በዚህ ትምህርት ቤት በመዘጋቱ ምክንያት በጣም ኮመንሊ የምንሰራው የዘር ፍሬ አለመውረድ ቀዶ ህክምና ነው። ከዛ በተያያዘ ደግሞ ሌሎች የሃይፖስፔዲያ ወይም ደግሞ በአማርኛው የሽንት ቱቦ ያፈጣጠር የወንድ ልጅ የሽንት ቱቦ ብልት አፈጣጠር ችግር፣ ሌላው ሄርኒያ ኢንጓይናል ሄርኒያ፣ አምባላይካል ሄርኒያ ወይም ደግሞ ቦአ የምንለው በአማርኛው እነዚህ ችግሮች ናቸው። ሌሎች ኮምፕሌክስ የምንላቸው ደግሞ ውስብስብ የሆኑ ቀዶ ህክምናዎች ለምሳሌ የካንሰር ቀዶ ህክምና፣ የኩላሊት ካንሰር በልጆች በእንግሊዝኛው ዊልምስ ቲመር የምንለው፣ የአንጀት ውስብስብ የሆኑ ቀዶ ህክምናዎች፣ የደረትና የሳምባ ውስብስብ ቀዶ ህክምናዎች፣ ብዙ የአንጀት እና ሌሎች ድንገተኛ የሆኑና ድንገተኛ ያልሆኑ ቀዶ ህክምናዎች እንዲሁም ደግሞ ለምሳሌ በየሰብ ስፔሻሊቲው በፕላስቲክ ሰርጀሪ በአጥንት ቀዶ ህክምና እና በሌሎችም
የተለያዩ ቀዶ ህክምናዎች አሉ። ለምሳሌ ፕላስቲክ ሰርጀሪ ላይ የከንፈርና የላንቃ መሰንጠቅ ቀዶ ህክምናና ሌሎችንም ያካትታል ማለት ነው። ቴንክ ዩ በጣም ሁለታችሁ። ቴንክ ዩ ሶ ማች። እሺ ሳራ ኦአሩን እንግዲህ ያየን አሁን በሚቀጥለው ደግሞ ጨቅላ ህፃናት የሚባሉት ከተወለዱ እስከ 28 ቀን የሆናቸው ህፃናቶች ተኝተው የሚታከሙበት ክፍል ነው። ኒዮኔታል አይሲዩ ይባላል። እንግዲህ በአብዛኛው እነዚህ ልጆች ያለ ቀናቸው የተወለዱ ሊሆኑ ይችላሉ። የመተንፈስ ችግር ያላቸው ልጆች ሊሆኑ ይችላሉ እና የተለያየ አይነት ለምሳሌ ኦፕሬሽንም ተሰርቶላቸው የሚመጡበት ክፍል ሊሆን ይችላል እዚህ ማለት ነው። እና ስለዚህ ሙሉ የነሱ አካባቢ ነው ማለት ነው። ይሄ በሙሉ የነሱ ፍሎር ነው። በተጨማሪም ደግሞ እናቶች ልጆቻቸውን እዚህ አስተኝተው የሚያርፉበት ክፍሎች አሉ ወደዛ እንደምታዩ። በተጨማሪ ደግሞ ለነሱ ወተት የሚዘጋጅበት ክፍል አለን። ሌላ ካንጋሮ ማደርስ ሩም የሚባል አለ። ካንጋሮ ማደርስ ካንጋሮ እንደምታውቂው ልጆቿን በደረቷ አድርጋ ነው የምትሄደው። እነዚህም ለልብ ምታቸውና ለሙቀት አባትም ሊሆን ይችላል እናትም ሊሆን ይችላል እዚህ ውስጥ አድርገው ሸፍነው በቀን በተወሰነ ጊዜ እዚህ ውስጥ ያቅፏቸዋል ማለት ነው። ከዚህ እንደተወለዱ የሆነ ችግር ሲመጣ ወደዚህ ይመጣሉ። ኤግዛክትሊ። ስለዚህ አንድ ሰው ልጁን ይዞ ሲመጣ በአንድ ጣራ ስር ሁሉንም አገልግሎት ያገኛል ማለት ነው። አዎ ቅድም እንደነገርኩሽ አንድ እናት መታ ለአንድ ጉዳይ ወደ ሌላ ሆስፒታል ለኤክስሬ ወደ ሌላ ቦታ እንዲህ አንልካቸው። ዋን ስታፕ ሻፕ ያልኩሽ ይሄንን ነው። ለምሳሌ የፋርማሲ አገልግሎት አለን እንዳየሽው ለህፃናት ህክምና ተኝተው ለሚታከሙ ለሁሉም የሚያገለግሉንን መድኃኒቶች እዚሁ በሴንተራችን ይገኛል ማለት ነው። በተጨማሪ ደግሞ የኤክስሬ አገልግሎት አለን። የኤክስሬ ሩማችን ይሄ ነው። ከኤክስሬ ሩም ሌላ ደግሞ ኦልትራሳውንድ አለን። ይሄ አልትራሳውንድ ማሽን ለቀዶ ጥገና የሚገቡ ታካሚዎቻችን ከዛ በፊት በአልትራሳውንድ ካስፈለጋቸው ይሰራላቸዋል። እንዲሁም ለተለያዩ ህመም አይነቶች በአልትራሳውንድ የልብም ሊሆን ይችላል፣ የሆድ ችግር ሊሆን ይችላል፣ እዚህ አልትራሳውንድ ሩማችን ውስጥ ይሰራላቸዋል ማለት ነው። በጣም ደስ ይላል ሁሉንም አገልግሎት በአንድ ላይ ማግኘታችን። ሌላው ነገር ደግሞ ምንድነው እንግዲህ የህፃናት ብቻ ህክምና ማዕከል ነው እና የህፃናት ብቻ ህክምና ማዕከል መኖሩ ያለው ጠቀሜታ ምንድን ነው? ትክክል ነው። እንግዲህ እንደምታየው ከ130 ሚሊዮን ህዝብ መካከል 50%ቱ ህፃናትና ታዳጊዎች ናቸው ነው የሚባለው እና እንደምታየው በሀገራችን ትልልቅ ሆስፒታሎችም ውስጥ ብታይ አንድ ኮርነር ላይ የህፃናት ክሊኒክ ሊኖር ይችላል። ነገር ግን እንደዚህ ኮምፕሬሄንሲቭ የሆነ የህፃናት ህክምና ላይሰጥ ይችላል። ስለዚህ ነው እና ለወደፊት ይሄ ሴንተር በጀነራል ሆስፒታል ሌቭል የሚያድግ ጥሩ ፖቴንሻል ያለው የህክምና ሴንተር ነው። ይሄ እንግዲህ ከጤና ጥበቃም ጋር እየተነጋገርን በሀገራችን ትልቁን ችልድረንስ ሆስፒታል ለመክፈት ለወደፊት ሀሳብ አለን። ምክንያቱም ባደጉት ሀገራት ችልድረንስ ሆስፒታል የሌለበት ቦታ የለም። ስለዚህ አላማችን እዛ ደረጃ ድረስ ለመድረስ ነው ማለት ነው። እሺ ሳራ፣ ፔዲኬር ሴንተርን እንዴት አየሽው? በጣም ቆንጆ ነው፣ ለህፃናት ምቹ፣ በዛ ላይ ደግሞ በቂ ባለሙያዎች ያሉበት እና ደግሞ ሁሉንም አገልግሎት አንድ ጣራ ስር ማግኘታችን ራሱ ብዙ ነገሮችን ያቀልልናል። አዎ ትክክል ነው። ግን አንዳንድ ጊዜ ምን ይሆናል መሰለሽ፣ ሁሉንም ነገር አንድ ጣራ ላይ እናገኛለን ሲባል ዋጋው ምናልባት ሊያስጨንቃቸው ይችላል። ነገር ግን ተመጣጣኝ ዋጋ ከተማ ውስጥ ካለው በጣም ፌር በሆነ ፕራይስ ነው ሰርቪስ እየሰጠን ያለ ነው ማለት ነው። በጣም ደስ ይላል። እኔ ቅድም እንዳልኩት ለሰው በደንብ ሪከመንድ ማድረገው ቦታ ነው የሆነልኝ። ስለዚህ አንቺም ደግሞ ስለ ጊዜሽ በጣም አድርጌ አመሰግናለሁ። ግን ከዛ በፊት መምጣት ለሚፈልጉ ደግሞ ተመልካቾች አድራሻችሁን በዚሁ ብትነግሪልን ደስ ይለኛል። ፔዲኬር ፔዲያትሪክስ ኤንድ ሰርጂካል ሴንተር የሚገኘው ለቡ መብራት ኃይል ከውልና ማስረጃው አጠገብ ነው የሚገኘው እና በተጨማሪም ዌብሳይት አለን
እዛ ላይ ቼክ ማድረግ ይችላሉ ማለት ነው። እሺ ቴንክ ዩ በጣም አመሰግናለሁ። እኔም ስለ ጊዜሽ አመሰግናለሁ። ባይ ሳራ። እሺ እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።